አድማጮቻችን ለሰዓቱ ዋና ዋና ሰበር ዜናዎች ደርሰውናል። በቀደም ተከተልም የምናቀርብላችሁ ይሆናል። እነዚህንና ሌሎችም በርካታ መረጃዎች ተካተውበታል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛችኋለን። በመጀመሪያ ግን አድማጮቻችን አዳዲስና ፈጣን መረጃዎችን በመለቅበት ሰዓት ወዲያውኑ እንዲደርሳችሁ ይህንን ቪዲዮ ሁላችሁም ላይክ በማድረግ ከወዲሁ እንድትጀምሩ እናሳስባለን። ጤና ይስጥልን። የመረጃ ሰዓታችን ተጀምሯል። አነጋጋሪና ወቅታዊ ሀገራዊ መረጃዎችን አዘጋጅተናል። በቅድሚያ አበይት ርዕሰ ጉዳዮችን እንገራችሁ። የኢፌድሪ መከላከያ ሰራዊት ወታደሮች በኤርትራ ጦር መታገታቸው ተሰማ። ሻዕቢያ በዛላምበሳ ግንባር አዲስ እንቅስቃሴ መጀመሩም ተነግሯል። ቀዳሚው መረጃችን ነው። በሌላ በኩል በአዲስ አበባ ከተማ የመንግስት ሰራተኞች አድማ ማድረጋቸው ታውቋል። ከዚሁ ጋር በተያያዘ የከተማ አስተዳደሩ መግለጫ አውጥቷል። ተሰሙታላችሁ። ይህ በእንዲህ እንዳለ በጎረቤት ሀገር ሱዳን የዩክሬንና ሩሲያ ወታደሮች የእጅ አዙር ጦርነት እያካሄዱ ነው ተባለ። በማህበራዊ ሚዲያዎች ላይ የወጣ ተንቀሳቃሽ ምስል የዩክሬን ወታደሮች ሱዳን ውስጥ መኖራቸውን አረጋግጧል። እነዚህና ሌሎች መረጃዎችንም ይዘናል። አብራችሁን ቆይታችሁ እንድትከታተሉን እየጋበዝን መረጃዎቻችንን ላይክ እና ሼር፣ ቻናላችንንም ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ወደ መጀመሪያው ዜና ስናልፍ የኢፌድሪ መከላከያ ሰራዊት ወታደሮች በኤርትራ ጦር መታገታቸው ተሰማ። ዛላምበሳ አቅራቢያ ሰፍሮ የነበረው የመከላከያ ኃይል ከአካባቢው ወጥቶ ወደ አማራ ክልል እንዲሰማራ ተደርጓል። ይህንን ተከትሎ የኤርትራ ሰራዊት በምስራቅ ትግራይ ዞን እንቅስቃሴ ማድረግ የጀመረ ሲሆን በዚሁ አካባቢ ሰፍረው የነበሩ የመከላከያ ወታደሮችንም አግቷል። ወታደሮቹ የታገቱት ከነተሽከርካሪዎቻቸው መሆኑን ተነግሯል። በትግራይ ጦርነት ወቅት አብረው የተሰለፉት የኢትዮጵያና የኤርትራ ኃይሎች ከፕሪቶሪያው ስምምነት በኋላ በመካከላቸው አለመግባባት ተፈጥሯል። ከምስራቅ ትግራይ ዞን ተነስተው ወደ አማራ ክልል የተማሩት ወታደሮች የፋኖ ኃይሎች ጋር እየተካሄደ በሚገኘው ጦርነት ላይ እንዲሳተፉ መደረጋቸውም ታውቋል። ይህንን ክፍተት ያገኘው የኤርትራ ጦር ደግሞ ተጨማሪ መሬቶችን ለመቆጣጠር ኃይሉን ማንቀሳቀስ ጀምሯል። የኢትዮጵያ መንግስት ደግሞ በአማራና በኦሮሚያ ክልል እያካሄደ ካለው ጦርነት በተጨማሪ ከኤርትራ ጋር ሌላ ግጭት ውስጥ መግባት የፈለገ አይመስልም። በሻዕቢያ የታገቱ የመከላከያ ወታደሮች ብዛት ከ30 በላይ መሆኑን የጠቀሱት ምንጮች እነሱን ለማስለቀቅ ምንም ሙከራ አለመደረጉን ገልጸዋል። በሌላ ዜና በአዲስ አበባ ከተማ የመንግስት ሰራተኞች የሥራ ማቆም አድማ ማድረጋቸው ተሰማ። በከተማ አስተዳደሩ የተደረገውን የመንግስት ሰራተኞች ምዘና ተከትሎ የተከናወነውን የሰራተኛ ምደባ በመቃወምና በሌሎች ግላዊ የጥቅም ጥያቄዎች ምክንያት ስራ ያልገቡ ሰራተኞች ወደ ስራ ገበታቸው እንዲመለሱ የከተማው ፐብሊክ ሰርቪስ እና የሰው ሀብት ልማት አስተዳደር ቢሮ ጥሪ አቅርቧል። ሰራተኞች ባስመዘገቡት ውጤት መሰረት የስራ ድልድል መደረጉንና ሰራተኞች በተቻለ መጠን በሚኖሩበት ወረዳና ክፍለ ከተማ አካባቢ እንዲመደቡ መደረጉን የከተማዋ ፐብሊክ ሰርቪስ እና የሰው ሀብት ልማት አስተዳደር ቢሮ የስራ አመራር ዘርፍ ኃላፊ አቶ መላኩ ጉራቻ ተናግረዋል። ምደባው ከተከናወነ በኋላ በሁሉም ክፍለ ከተማ አገልግሎቶች ሳይቋረጡ እንዲሰጡ የተደረገ መሆኑን የገለጹት ኃላፊው በዚህ ሁኔታ ግን መመሪያውን በመቃወምና በሌሎች ምክንያቶች ወደ ስራ ገበታቸው ያልተመለሱ ሰራተኞች መኖራቸውን ተናግረዋል። አሁንም በምደባው ላይ ቅሬታ እየቀረበ በመሆኑ ወደ ስራ ገበታቸው ያልተመለሱ ሰራተኞችን ሙሉ ቁጥር አሁን ላይ ማወቅ እንደማይቻል አመላክተዋል። በስራ ምደባው 3266 ሰራተኞች ከነበሩበት ደረጃ ዝቅ ሳይደረጉ ወደ ሌላ ቦታ በማዘዋወር መመደባቸውን ኃላፊው አስታውቀዋል። ይህ በእንዲህ እንዳለ በፒያሳ ለኮሪደር ልማት የፈረሱ ሰፈሮችን ጨምሮ በከተማው በርካታ ቦታዎች የሊዝ ጨረታ ወጣ። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ በአራዳ ክፍለ ከተማ ፒያሳ ከአድዋ ድል መታሰቢያ ሙዚየም ፊት ለፊት ለኮሪደር ልማት በሚል የፈረሱ ሰፈሮችን ጨምሮ ከ250 በላይ በሚሆኑ ቦታዎች ላይ የሊዝ ጨረታ ማውጣቱን ዋዜማ ከተመለከተችው የጨረታው ሰነድ ተረድታለች። የሊዝ ጨረታው ከለሚ ኩራ ክፍለ ከተማ ውጪ በተቀሩት የከተማው 10 ክፍለ ከተሞች ባሉ ቦታዎች ላይ ወጥቷል። የሊዝ ጨረታው ለዓመታት ከተቋረጠ በኋላ ሲወጣ ያሁኑ ለሁለተኛ ጊዜ ነው። የጨረታው ሰነድም ከረቡዕ ሚያዝያ 9 2016 ዓ.ም ጀምሮ መሸጥ ተጀመረ ሲሆን የሰነድ ሽያጩ እስከ ሚያዝያ 24 ቀን 2016 ዓ.ም ድረስ እንደሚቀጥል ተነግሯል። ለሊዝ የቀረበ ከፍተኛ ቦታ ያቀረበው ክፍለ ከተማ ንፋስ ስልክ ላፍቶ ሲሆን ቦሌና ቂርቆስ ክፍለ ከተሞች አንድ ቦታ ለሊዝ ጨረታ ቀርቦባቸዋል። በኮሪደር ልማት በፈረሰው የአራዳ ክፍለ ከተማ ፒያሳ የአድዋ ድል መታሰቢያ ሙዚየም አካባቢ 22 ቦታዎች ለሊዝ ጨረታ ቀርበዋል። በዚህ አካባቢ ትልቁ ለሊዝ የቀረበው ቦታ 2100
179 ካሬ ሜትር ስፋት ያለው ሲሆን ዝቅተኛ ስፋት ያለው መሬት ደግሞ 650 ካሬ ሜትር ነው። በደረጃ 1 ለተመደቡት ለ22ቱም ቦታዎች የሊዝ መነሻ ዋጋ በካሬ 2213 ብር ከ25 ሳንቲም ተቆርጦላቸዋል። ለአንድ ካሬ ከፍተኛ መነሻ ዋጋ የተቆረጠላቸውም እነዚሁ በአራዳ ክፍለ ከተማ አድዋ ድል መታሰቢያ ሙዚየም አቅራቢያ ላሉት ቦታዎች ነው። ንፋስ ስልክ ላፍቶ ክፍለ ከተማ በመጠን ብዙ ከ150 በላይ ቦታዎችን በማቅረብ ቀዳሚው ነው። የጨረታ ሰነዱ 2300 ብር እየተሸጠ ሲሆን ጨረታው ከሚያዝያ 28 2016 ዓ.ም ጀምሮ ለ9 ተከታታይ ቀናት ይከፈታል ተብሏል። የጨረታ አሸናፊዎች ቅድመ ክፍያ ያሸነፉበትን መሬት 40 በመቶ ሲሆን ቀሪው 60 በመቶ ክፍያ በ5 ዓመታት ውስጥ ተከፍሎ እንዲጠናቀቅ ይጠበቃል። የሊዝ ዘመኑም ለ60 ዓመታት ነው። ሁሉም ለጨረታ የቀረቡ ቦታዎቹም ለቅይጥ አገልግሎት እንዲውሉ ታስቦ ነው። የአዲስ አበባ ከተማ አስተዳደር የአሁኑን የሊዝ ጨረታ ያወጣው ባለፈው ዓመት መጨረሻ አካባቢ ከወጣው የሊዝ ጨረታ በኋላ ለሁለተኛ ጊዜ ነው። በ2015 ዓ.ም ግንቦት ወር ላይ የከተማ አስተዳደሩ 297 ቦታዎችን ለጨረታ አቅርቦ ነበር። በኋላ ላይ የ10 ቦታዎችን ጨረታ ተሰርዞ የ287ቱ ቦታዎች የጨረታና አሸናፊዎች ዝርዝር ነበር የወጣው። ሆኖም በ2015 ዓ.ም ሰኔ ወር አጋማሽ አካባቢ ጨረታው ሲከፈት በተለያዩ ቦታዎች ለአንድ ካሬ ቦታ የተሰጠው ዋጋ በእጅጉ ተጋኖ የታየበት ሁኔታ ነበር። በካሬ ከ690 ሺህ ብር በላይ ዋጋ የቀረበበት ቦታም ነበር። እንዲሁም የ287 ቦታዎች የሊዝ ጨረታን አንደኛ ዋጋ አቅርበው ካሸነፉት ውስጥ ውል ፈጽመው ቦታውን የተረከቡት ከግማሽ በታች የሆኑት 131 አሸናፊዎች ብቻ ነበሩ። 156ቱ አሸናፊዎች ውሉን ፈርመው መሬቱን አልተረከቡም። ይህም በወቅቱ መነጋገሪያ ነበረ። በዚህ ሳቢያ የከተማ አስተዳደሩ መሬት ልማትና አስተዳደር ቢሮ 156ቱን ቦታዎች ሁለተኛ ላይ የተቀመጡ አሸናፊዎች አንደኛ የሆኑ ተጫራቾች ባስቀመጡት ዋጋ መሬቱን እንዲረከቡም ጥሪ ማቅረቡ ይታወሳል። የከተማ አስተዳደሩ ከመሬት ሊዝ ሽያጩ ሊያገኝ አቅዶ የነበረው 12 ቢሊዮን ብር ነበር። ወደ ቀጣዩ መረጃ ስናልፍ በጎረቤት ሀገር ሱዳን የዩክሬንና ሩሲያ ወታደሮች የእጅ አዙር ጦርነት እያካሄዱ ነው ተባለ። በሩሲያ ወረራ የተፈጸመባት ዩክሬን ለአልቡርሃን ጦር ድጋፍ የማድረጓ ዜና እየተሰማ ነው። ዎል ስትሪት ጆርናል በቅርቡ ባወጣው ዘገባ ላይ ነሐሴ 2015 ዓ.ም ካርቱም የሚገኘው የአልቡርሃን ዋና መስሪያ ቤት በዳጋሎ ጦር በተከበበ ወቅት ጀነራሉን ያስመለጡት የዩክሬን ወታደሮች ናቸው ብሏል። ዎል ስትሪት የዳጋሎ ጦር ካርቱም የሚገኘውን የአገሪቱን ጦር ዋና መስሪያ ቤት ከመክበቡ ቀደም ብሎ አልቡርሃንና ዘለንስኪ በስልክ ንግግር ካደረጉ በኋላ ቲሙር በሚል ስያሜ በሚታወቀው የደህንነት መኮንን የተመሩ በመቶዎች የሚቆጠሩ ዩክሬናውያን ወታደሮች ሱዳን መግባታቸውን ዘግበዋል። እንደ ዘገባው ከሆነ የዩክሬን ጦር አልቡርሃንን ከከበባ ከማስወጣቱ በተጨማሪ ለሀገሪቱ ጦር የቅኝት ስራ የሚሰሩ ድሮኖችን ወይንም ሰው አልባ አውሮፕላኖችን በማቅረብና በፈጥኖ ደራሹ ኃይል ላይ ድንገተኛ የምሽት ጥቃት በመፈጸም የጦርነቱን አካሄድ መቀየር ችለዋል። ዩክሬን በሱዳን የእርስ በርስ ጦርነት ውስጥ ስላላት ተሳትፎ ከቢቢሲ ለቀረበ ጥያቄ ቀጥተኛ ምላሽ ሳትሰጥ ቀርታለች። የዩክሬንን ብሔራዊ ፍላጎት ማስጠበቅ አስፈላጊ ሆኖ በተገኘበት በየትኛውም የዓለም ክፍል ተቋሙ ወይንም የሀገሪቱ የደህንነት አስፈላጊውን እርምጃ ይወስዳል ሲል ከቢቢሲ ለቀረበ ጥያቄ ምላሽ ሰጥቷል። ከሁለት ወራት በፊት ማህበራዊ ሚዲያዎች ላይ የወጣ ተንቀሳቃሽ ምስል የዩክሬን ወታደሮች ሱዳን ውስጥ እንዳሉ አሳይቶ ነበር። በዚህ ቪዲዮ ላይ የዩክሬን ወታደሮች የሩሲያዊ ወታደር አስክሬንን የጫነ ብረት ለበስ ተሽከርካሪ ሲፈትሹ ያሳያል። ይህ ተሽከርካሪ ከሩሲያዊ ወታደር አስክሬን በተጨማሪ የቫግነር ቅጥረኛ ቡድን ተዋጊዎችን ጭኖ ነበር። በሌላ የዚህ ቪዲዮ ክፍል ላይ የዩክሬን ወታደሮች በተሽከርካሪው ላይ ያሉ ሩሲያውያን ተዋጊዎችን በጥያቄ ሲያፋጥጡ ይታያሉ። እዚህ ዓላማችሁ ምንድነው ሲል ዩክሬናዊ ወታደር ሲጠይቅ ይታያል። ሩሲያዊ ደግሞ የሀገሪቱን መንግስት መጣል ሲል ይደመጣል። ቢቢሲ የዚህን ቪዲዮ ትክክለኛነት ከገለልተኛ ወገን ማረጋገጥ እንዲሁም ተንቀሳቃሽ ምስሉ የትና መቼ እንደተቀረጸ ማወቅም አልተቻለም። ይሁን እንጂ የሩሲያው ቅጥረኛ ተዋጊ ቫግነር በሱዳን መንቀሳቀስ ከጀመረ ሰነባብቷል። ይህ ቡድን በሀገሪቱ ጦርና በፈጥኖ ደራሽ ኃይል መካከል ጦርነት ከመቀስቀሱ ቀደም ብሎ በሱዳን ነበረ። በወቅቱ የቫግነር ወታደሮች የሱዳን ወታደሮችን በማሰልጠንና መንግስት ላይ የአደባባይ ተቃውሞ ሰልፎችን በአጭሩ እንዲቀጩ ሲያስተባብሩ ነበር። ቫግነር ከሱዳን በተጨማሪ በተለያዩ የአፍሪካ ሀገራት ይንቀሳቀሳል። የመሪው የቪጌኒ ፕሪጎዚን ሞትን ተከትሎ በአፍሪካ የሚንቀሳቀሱ የቫግነር አባላት በሩሲያ ልዩ አገልግሎት ስር መተዳደር ጀምረዋል። በሱዳን የሚገኙ የዩክሬን ወታደሮች ዋነኛ ዓላማ ፈጥኖ ደራሽ ኃይሉን እየረዱ ያሉ የቫግነር ኃይሎችን ኢላማ ማድረግ ሊሆን እንደሚችል የቢቢሲ ሞኒተሪንግ ተንታኝ ቤቨርሊ ኦቺያንግ ትገልጻለች። እየወጡ ያሉ ሪፖርቶች እንደሚጠቁሙት ከሆነ
ዩክሬናውያኑ የሀገሪቱ መንግስት ከፈጥኖ ደራሹ ጋር ለገባው ጦርነት ድጋፍ ከማድረግ ይልቅ ትኩረት እያደረጉ ያሉት በሱዳን ባሉ ሩሲያውያን ላይ ነው በማለት ኦቺንግ ተናገራለች። የቫግነር ቡድን የዩክሬንን ጨምሮ በተለያዩ የሰብአዊ መብት ተሟጋች ተቋማት በከፍተኛ የሰብአዊ መብት ጥሰት ይከሰሳል። ይህ ቡድን ከአፍሪካ በተጨማሪ ከሩሲያ ጎን ተሰልፎ ዩክሬንን ሲዋጋም ቆይቷል። የዩክሬን ወታደሮች በሱዳን የተገኙበት ሌላኛው ምክንያት የቅጥረኛ ቡድን የገንዘብ ምንጭን ለማድረግ ሊሆን እንደሚችል መቀመጫውን ለንደን ያደረገው ሪማርክስ ኦን ፖለቲካል ቫዮለንስ የተባለው ተቋም ባልደረባ የሆኑት ሙራድ ባታለ ሺሻሊ ናቸው። ሄሜቲ የፈጥኖ ደራሽ ኃይሉ መሪ በአፍሪካ ትልቁ የሩሲያው ቫግነር ቡድን አጋር ናቸው። የቫግነር ዋነኛ የገቢ ምንጭ የሆነውን የሱዳንን ወርቅ የሚቆጣጠረው ሄሜቲ ነው ይላሉ። እንደ አውሮፓውያን አቆጣጠር 2022 ላይ CNN ባወጣው ዘገባ ሩሲያ በሱዳን በወርቅ ሽያጭና በወርቅ ማውጣት ተሳትፋ እንደምትገኝና በወርቅ የተሞሉ 16 አውሮፕላኖች ከሱዳን ወደ ሶሪያ መላኳት ዘግቦ ነበር። በሱዳን ያሉ የዩክሬን ወታደሮች በሀገሪቱ ያለውን የሩሲያ ወርቅ ንግድ ኢላማ የማድረግ እቅድ መኖሩን የዩክሬን የደህንነት ተቋም ለዎል ስትሪት ጆርናል ተናግረዋል። አንዳንድ ተንታኞች በሱዳን ያለውን ሁኔታ የእጅ አዙር ጦርነት ጥሩ ምሳሌ ነው ይላሉ። ዩክሬንና ሩሲያ በሶስተኛ ሀገር ያላቸውን ፍላጎት ለማሳካት በሁለት ጽንፍ ሆነው እየተዋጉ ያሉ ሁለት ቡድኖችን እየደገፉ ይገኛሉ። ሄሜቲ በዩናይትድ አረብ ኤሚሬትስና በሩሲያ ይደገፋል። አልቡርሃን ደግሞ በሳውዲ አረቢያ ገንዘብና በዩክሬን ድጋፍ የሄሜቲን የጦር እንቅስቃሴ እያስቆመ ይገኛል በማለት የሚናገሩት ደግሞ የጄምሰን ታውን ፋውንዴሽን የቀድሞ ኃላፊ ግሊን ሃዋርድ ናቸው። እኚህ ተንታኝ የዜሌንስኪና የአልቡርሃን ግንኙነት የጠላት ወዳጄ ነው በሚል መርህ ላይ የተመሰረተ ነው ይላሉ። ይህ ዩክሬን በየትኛውም የዓለም ክፍል በየትኛውም ሰዓት ፑቲንን ልትገዳደር እንደምትችል ለዓለም አቀፍ ማህበረሰቡ የምታሳይበት እድል ይሆንላታል። ይሁን እንጂ በሩሲያ ጦርነት ጭንቅ ውስጥ የምትገኘው ዩክሬን የአፍሪካዊቷን አገር የጦር ጄኔራል ልትረዳ የምትችለው አነስተኛ ቁጥር ባላቸው የልዩ ኃይል አባላት ብቻ ነው። በተቃራኒው ሩሲያ በሱዳን የቆየ መሰረት ጥላለች። ቫግነር ለፈጥኖ ደራሽ ኃይሉ በሻለቃ በተደራጀ ቡድን ድጋፍ እያደረገ ይገኛል። የኢትዮጵያ የፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ሰላም ማውረዳቸው ከውጭም ከውስጥም ብዙዎችን አስደስቷል። ይሁንና የኤርትራ ጦር ሙሉ በሙሉ የኢትዮጵያ ግዛትን ለቆ አለመውጣቱ አንድ የትግራይና የአማራ ፖለቲከኞችን የሚያወዛግቡ ግዛቶች ዕጣ ፈንታ ግልጽ እልባት አለማግኘታቸው የሌላ ጠብና ግጭት ሰበብ እንዳይሆን ማሳሰቡ አልቀረም። የፖለቲካ ስልጣን ለመያዝ በጦርነቱና በግዛት ይገባኛል ሰበብ የሚሻኮቱት የአማራና የትግራይ ብሔረተኞች በስምምነቱ ማግስት በየፊናቸው ታክቲካዊ የፖለቲካ አጋር ፍለጋ እየጣሩ መሆናቸውን በሰፊው እየተነገረ ነው። አንዳንዶች እንደሚሉት የአማራ አክራሪ ብሔረተኞች የኤርትራን፣ የህወሓት ደግሞ የኦሮሞን አክራሪ ብሔረተኞችን አጋርነት ለማግኘት እያሴሩ ወይም እየጣሩ ነው። ደም የተቃቡት ለዓመታት ለመጠፋፋት የሚያደቡት የኤርትራና የህወሓት ፖለቲከኞች ለአጭር ጊዜም ቢሆን ከየሚጥሟቸው ወገኖች ጋር አበሩም አላበሩ በአማራና በኦሮሞ ልሂቃን መካከል የሚካሄደው ሽኩቻ የአማራና የኦሮሞ ብልጽግና በሚባሉት በገዢው ፓርቲ ቡድናትና አባላት መካከል እንኳ በግልጽ እየታየ ነው። ዛሬ በህዝብ ተወካዮች ምክር ቤት በተደረገ ውይይት የተለያዩ አካባቢ እንደራሴዎች እንዳሉት ሽኩቻም፣ መወቃቀስ፣ መወጋገዙ በናረ ቁጥር ወትሮም በቅጡ ያልጠናው ወይም ሆን ተብሎ ቸል የተባለው በሀገሪቱ ህግና ስርዓት የማስከበር እርምጃ ጨርሶ እየተዘነጋ የዜጎች ደህንነት ለአደጋ እየተጋለጠ ሰዎች በጠራራ ፀሐይ እየታገቱ፣ እየተደበደቡ፣ እየተዘረፉ ነው። ከቦታ ቦታ መዘዋወርም ሲበዛም ከባድ ሆኗል። ኢትዮጵያ በአጠቃላይ የወደቀች የከሸፈች ወይም ፌልድ ስቴት ሆናለች የሚሉ ደግሞ ብዙ ናቸው። ዕውቁ ኢትዮጵያዊ ተቃዋሚ ፖለቲከኛ ልደቱ አያሌው ጨርሶ የመንግሥት መፍረስ እንዳይደርስ ያሰጋል ባይ ናቸው። የቀድሞው የኢህዴን መስራችና የፖለቲካ ተንታኝ ያሬድ ጥበቡ ግን አያዎ አይነት ነው መልሳቸው። ከሁለቱ ፖለቲከኛና የፖለቲካ ተንታኝ ጋር ያደረግነውን ቃለ መጠይቅ በየተራ አድምጡት። ከአቶ ልደቱ አያሌው ጋር ያደረግነውን ቃለ መጠይቅ እነሆ። እንዴት ነው አድሬስ የማረገው? እንዴት ነው ማዕረጎን የምጠራው? ብዙ ነው። የቀድሞ የፓርላማ አባል፣ የቅንጅት መሪ እንትን ነው። ምንም አሁን ስለምታወቅ በፖለቲካው ስሜ ብቻ በቂ ነው። ምንም ችግር የለውም። እሺ፣ ጊዜ ማጥፋት ነው።
አቶ ልደቱ እርሶና የተወሰኑ ተመሳሳይ ሐሳብ ያላችሁ ሰዎች የሰሜኑ ኢትዮጵያ ጦርነት በጣም በፋመበት ወቅት ሰላማዊ ድርድር መደረግ አለበት የሚል ሐሳብ አሰራጭታችሁ ነበረ በጽሁፍ። የእናንተ ሐሳብ ያኔ ብዙም ተቀባይነት አላገኘም። ስማችሁንም የደበቃችሁት ምናልባት የነበረውን የሰው ስሜትን ላለመጓጎጥ ወይም ላለመላተም መሰለኝ። ለማንኛውም ሐሳቡ ጦርነቱ በሰላማዊ መንገድ ይቆም የሚል ነው ባጭሩ ስናጠቃልለው። በኋላ በውጭዎች ግፊት ይሁን በኃይል መድከም ይሁን ወይም በሌላ ምክንያት ድርድር እናንተ አንስታችሁት የነበረው ሐሳብ ገቢራዊ ሆኗል። ህዝባዊ ወያኔ ሓርነት ትግራይና የፌዴራሉ የኢትዮጵያ መንግስት ተደራድረው የሰላም ስምምነት ተፈራርመው ስምምነቱን ገቢራዊ ለማድረግ ከተቀመጡ ዋና ዋና ሐሳቦች ዋና የሚባለው የህወሓት ከአሸባሪነት መሰረዝ፣ የትግራይ ጊዜያዊ አስተዳደር መመስረት በይፋ ተረጋግጧል። ምንድን ነው የእርሶ አስተያየት እዚህ ደረጃ በመድረሱ? እንግዲህ በቅድሚያ በጣም ነው የማመሰግነው ነጋሽ ስለጋበዝከኝ። ረዥም ጊዜ ሆኖኛል በዚህ ሬዲዮ የሚያጋጠፍታል። አዎ ጠፍቻለሁ። እውነቱን አልፈለጋችሁኝ ሆኖ ነው። ኤኒዌይ ደስ ብሎኛል እና እንዳልከው ይሄ የኢትዮጵያ ህልውና ተቆርቋሪዎች የሚል አንድ ስብስብ ፈጥረን ነበረ። ጦርነቱ ከተጀመረ በኋላ ያው ሁኔታዎቹ በጣም ስላስፈሩን ጦርነቱም ደግሞ ከጊዜ ወደ ጊዜ በጣም አስቀያሚ የሆነ ህዝብ ጨራሽ የሆነ እንደሚሄድ እርግጠኞች ስለነበር እና ይሄ ጉዳይ አስቀድሞ በሰላም መፈታት አለበት፣ ከዚህ በላይ መሄድ የለበትም የሚል ገና የመጀመሪያው ዙር ጦርነት ላይ ነው ሐሳቡን ያነሳነው። እና ነገር ግን ያው እንደምታውቀው የሀገራችን ፖለቲካ አንድ ሐሳብ ሲቀርብ ሐሳቡ ላይ ከመወያየት ይልቅ በሐሳቡ አቅራቢዎች ላይ ወይም አቅራቢው ላይ ማተኮር ይመረጣልና ለዛ ብለን ነው ስማችንን ሳንጠቅስ እስቲ እንወያይበት ብለን ያው ስማችንንም ለምን እንዳልጠቀስን ገልጸናል። እኔ ያው ኃላፊነት መውሰድ ስላለብኝ እዛ ውስጥ እንደነበርኩ ወዲያው ነው ወጥቼ የተናገርኩት። ግን መጀመሪያ ስመጥቀስ ያላስፈለገን ሐሳቡ ትኩረት አግኝቶ ውይይት እንዲደረግበት ነበረ። ያው ትንሽ ወቅቱ ጥሩ ስላልነበር ያዳመጠን ሰው አልነበረም። እንዴት ከወያኔ ጋር ቁጭ ተብሎ አሸባሪ ኃይል ጋር የሰላም ድርድር እንዴት ይሞከራል? እና ይሄን ሐሳብ ያመጣችሁት ወያኔን ለማዳንና እድሜውን ለማስቀጠል ነውና ይሄ ትክክል አይደለም ተብሎ የተወገዘ ሐሳብ ነበር በአብዛኛው። ይሄ ሁሉም ነው ያልኩ አይደለም። አዎ ባይናገሩ እንደዛ ነበር። ጁንታ ምን የሚል ሁሉ ክስና ስድብ ነበረ። ግን አቶ ልደቱ ያው ፖለቲካ ውስጥ ረጅም ስለቆዩ እርስዎ ምናልባት ተለማምደውት ይሆናል። እንዲህ አይነት ሐሳቦች በየጊዜው እየተነሱ የሐሳቡ ምንነት ከመታወቁ በፊት ህዝቡም ወይም ያ የሚያነበው ወይም የሚከታተለው ወገን እንዲያው ሳያብላላው በፊት አስቀድሞ መረባረብና መጥፎ ሊሆን ይችላል የሐሳብ ግን ሰከን ያለ ነገር አለማየት ምን ያሳዝናል። ምንድነው የሚሰማውት እርስዎ እንዲህ አይነት ነገር ሲያጋጥመውት? በጣም ነው የሚያሳዝነው። ከማሳዘንም አልፎ ትልቅ ዋጋ አገርንም ህዝብንም እያስከፈለ ያለው እኮ ይሄ ነው። ነጋሽ ቁጭ ብለን እኮ በልዩነታችን ዙሪያ መደማመጥ፣ መነጋገር፣ መከባበር እና በሰጥቶ መቀበል ፖለቲካ ወደ ማመን ብንመጣ እኮ አሁን ኢትዮጵያ ውስጥ እኮ ይሄ ሁሉ ህዝብ እኮ ለልቂት አይዳረግም ነበረ። በሁለት ዓመት ጦርነት ብቻ 1 ሚሊዮን የሚጠጋ ወይም ከዛ ከፍ ያለ ህዝብ ነው ያለቀው። ይሄ ከሁለተኛው ዓለም ጦርነት በኋላ በየትም ሀገር ያልሆነ ነገር ነው እና ይሄ ሁሉ ችግር ህዝባችን ውስጥ የመጣው ይሄ ሁሉ ልቂት የተከሰተው እኮ ያን ባህላችንን መቀየር ባለመቻላችን ነው። ፖለቲካ የሐሳብ ጉዳይ እንደሆነ፣ የሐሳብ ገበያ እንደሆነ፣ የመወያየት፣ የመደራደር፣ የመደማመጥ ጉዳይ እንደሆነ፣ በሰጥቶ መቀበል፣ በመቻቻል የሚካሄድ ሳይንስ እንደሆነ እስካሁን ልንቀበል አልቻልንም እና አሁንም ቢሆን ልዩ ትኩረት የምንሰጠው ለአሸናፊነት ነው። የምናሸንፈው ደግሞ ማሸነፍ ደግሞ የምንፈልገው በጦርነት ነው፣ በኃይል ነው እና ማሳዘን ብቻ አይደለም። ማሳዘን የስሜት ጉዳይ ቢሆን እንዴት በዚህ ደረጃ አልተለወጥንም የሚል ቁጭት ብቻ የሚፈጥር ቢሆን ኖሮ ምንም ችግር አልነበረው እና በዛ ምክንያት ድሃ ብንሆን፣ ዲሞክራሲ ባይኖረን፣ ሰብአዊ መብት ጥሰት ብቻ ቢኖር
ብዙም ችግር ባልሆነ ነበር። ግን ይሄ ለከፍተኛ እልቂት ሀገሪቱን የዳረጋት። አሁን እኮ በሁሉም የሀገሪቱ አካባቢ ስርዓት አለ ማለት በማይቻልበት ደረጃ የዜጎች ዋስትና የጠፋበት ሁኔታ፣ ሰዎች በየቀኑ በየአደባባዩ የሚገደሉበትና የሰው መሞት ዜና መሆን ያልቻለበት አገር ላይ ነው ያለው እና ይሄ ሁሉ ይሄን ባህል መቀየር ባለመቻላችን እና መቼም አቅማችን በፈቀደ መጠን ወደዚህ ባህል እንዲገባ ጥረት አድርገናል። ግን እንግዲህ ጊዜ አልፈቀደም ማለት ነው። ብዙም ተቀባይነት አላገኘንም። ዞሮ ዞሮ የኛ ሐሳብ ቀደም ብሎ ነገሮች በውይይት በድርድር እንዲፈቱ ቢሆንም አሁንም ዘግይቶ ቢሆን ነገሮችን በውይይት ለመፍታት እየተደረጉ ያሉ ጥረቶች እሰየው የሚያስብሉ ናቸው፣ ጥሩ ናቸው። የበለጠ ተጠናክረው ከሌሎች አሁንም ከታጣቂ ኃይሎች ጋር መቀጠል ያለባቸው ናቸው። ሞገደኛ ነዎት ይባላል። ለምንድን ነው እንደዛ የሆኑት? እንግዲህ እንትን ነው የሐሳብ ሞገደኛ ልባል እችላለሁ። ምክንያቱም የሚመስለኝን የማምንበትን ነገር በድፍረት ነው የምናገረው። አንድ ነገር አውጥቼ አውርጄ አሰላስዬ ለሀገርና ለሕዝብ ይጠቅማል ብዬ ካመንኩበት ያን ነገር በመናገሬ ሰዎች ይጠሉኛል ወይም ይወዱኛል ብዬ ሁለተኛ ማሰብ ፍላጎት የለኝም። ስለዚህ ኃላፊነት የምወስድበት ሐሳብ እስከሆነ ድረስ አደባባይ አወጣዋል እና በዚህ ምክንያት ይመስለኛል ሰዎች ሞገደኛ የሚሉኝ። የሐሳብ ሞገደኛ ብዙ ሰው ቢኖረን እኔ ችግር ያለው አይመስለኝም። ነጋሽ አስቀያሚው የጠበንጃ ሞገደኛ ነው፣ የጉልበት ሞገደኛ ነው እና ሁላችንም የሐሳብ ሞገደኛ ብንሆን ጥሩ ነበር ብዬ ነው የማምነው እና እኔ ሰዎች እንደሱ ሲሉ ሰማለሁ። እንደ መጥፎ ነገር ግን አልቆጥረውም በእውነት። ለምን እኔ ሁልጊዜ የኃይል አማራጭን አልቀበልም፣ ጠበንጃን አልቀበልም፣ ጦርነትን አልቀበልም። ሁሉ ነገር በሰላማዊ መንገድ በውይይት መፈታት አለበት ብዬ ነው የማምነው እና ሰዎች ይህን እንደ ሞገደኝነት ከቆጠሩት ምንም ማድረግ አይቻልም። ፖለቲካ በአጋጣሚ እንደገቡበት ከዚህ በፊት በሰጡት አንድ ኢንተርቪው ሰምቻለሁ። ከኢትዮጵያ ሲወጡ እንደተከታተል ነው ብዙ መንገላታትም ነበረው። ለሕክምና ነው የወጡት። ነገር ግን የሕክምናውን ውጤት ምናልባት ደጋፊዎቹ ከቅርብ ሰዎች ውጭ ያሉት ሳይሰሙ ፖለቲካ ውስጥ ነው ተመልሰው የገቡት። ምንድን ነው ይሄ? ልክፍት ነው ወይስ ምንድን ነው? እንግዲህ እንደሱም ልትለው ትችላለህ። እኔ እንዳልከው አስቤበት አቅጄ ወይም ደግሞ በቀድሞቹ ስርዓቶች የተለየ ተጎጂነት በግለሰብ ደረጃ ወይም በቤተሰብ ደረጃ ኖሮብኝ አይደለም ትግል ውስጥ የገባሁት እና እኔ ነጋዴ ነው የነበርኩት። የነጋዴ ልጅ ነኝ። አባቴ ፊውዳልም አልነበረም፣ ኢሰፓም አልነበረም። ራሱን ከተራ ድህነት ከተራ ቤተሰብ አውጥቶ ሰው ያደረገ ነጋዴ ነው እና መጫኛ ነካሽ ነው የሚባለው በእኛ ሀገር። ስለዚህ በቀድሞ ስርዓት ጎደለብኝ የምለው ወይም በተለየ ሁኔታ ተጠቃሁ የምለው ነገር የለኝም። እንደማንኛውም ህዝብና ዜጋ ነው ጉዳት የደረሰብኝ እንጂ በተለየ ሁኔታ ትግል ውስጥ የሚያስገባኝ ነገር አልነበረም። ግን የሀገሪቱ የወደፊት ዕጣ ፈንታ 1983 ላይ ኢህአዴግ ስልጣን ሲይዝ እና የብሔር ፖለቲካ መቀጣጠል ሲጀምር አደጋው እንግዲህ ለምንድን ነው ብትለኝ በደንብ ላልመልስ እችላለሁ። በዛ እድሜ ተረድቼው ነበር። ወደዚህ አሁን ወደ መጣንበት ሁኔታ እንደምንገባ ይታየኝ ነበርና የራሴን አቅሜን የፈቀደውን ነገር ለምን ኮንትሪቢዩት አላደርግም ብዬ እንደውም መጀመሪያ ወደ ፓርቲ የሄድኩት ገንዘብ ለማዋጣት ነው። ምክንያቱም ያኔ ነጋዴ ነበርኩ፣ ገንዘብ ነበረኝና ለዛ ነበር። ግን ያው የህይወት ጥሪ ሆኖ ነው መሰለኝ እያሳሳቀ ቀስ አድርጎ እዛው ውስጥ አስቀረኝ እና አንዱ የጤናዬም ችግር የመጣው በዛው በፖለቲካው ሂደት የነበረኝ ውጥረት ያመጣው ይመስለኛል። ግን ደግሞ እውነቱን ለመናገር ሰዎች በጥሩ ሁኔታ ላይ ያዩት ይችላሉ። ከፖለቲካ የመራቅ ፍላጎት የለኝም። በቃ ማለት የወጣትነት ጊዜን ብዙ ሌላ ነገር ልሰራበት የምችለውን ነገር በኢትዮጵያ ፖለቲካ አሳልፌዋለሁ። በእኔ እድሜ 30 ዓመት 31 ዓመት በፖለቲካ ማሳለፍ ማለት ቀላል አይደለም። ከዚህ በኋላ ያለው ጊዜ ትርፍ ጊዜ ነው እና ደግሞ እንደምታውቀው ፖለቲከኛም ጡረታም አይወጣም እና ለሀገር የሚጠቅም ሀሳብ ካለ ጥቂትም ቢሆን የሚያዳምጥ ህብረተሰብ ካለ ትንሽም ቢሆን ተጽዕኖ መፍጠር ከተቻለ መቀጠል አለብኝ። ለዛ ዋጋ መክፈል አለብኝ ብዬ ራሴን ስላሳመው እርግጥ ነው በጤናዬ ጉዳይ አሁንም የራሱ ጫና ይፈጥራል። ግን ደግሞ ለህይወት የምሰጠው ትርጉም ደግሞ የሰው ልጅ ከራሱ በላይ ለሆነ ኮዝ መኖር አለበት የሚል ደግሞ የራሴ ፍልስፍና ስላለኝ ያን እየኖርኩ ነው ያለው። እንግዲህ የተቃዋሚና የመንግስት የምንለው ወይም ስልጣን የያዘ ፓርቲ የምንለው በሆነ ደረጃም ቢሆን እንደ ዲሞክራሲ የሚታየው የፖለቲካ ስርዓት ያው የእርሶን የፖለቲከኝነት ዕድሜ ያክል አሳልፏል። ትንሽ ምናልባት ቀደም ሊል ይችላል። ከ30 ዓመት
በላይ ነው። በዚህ ጊዜ ውስጥ የኢትዮጵያ ፖለቲከኞች የመንግሥት ሥልጣን የያዙ ይሁኑ ወይም ተቃዋሚዎች ሁኑ እናንተ የሕዝቡን ኑሮ ለማሻሻል፣ ዲሞክራሲን ለማስፈን፣ የመናገር ነጻነት፣ ሰብአዊ መብትን ለማስከበር እነዚህ የሚባሉትን ያመጣው ለውጥ የለም። ስለዚህ ፌል አድርጋችኋል ይባላል። ይቀበሉታል? ይሄ እርስዎን? በደንብ ነው የምቀበለው። መቀበል አይደለም ይሄን እኔ ብቻ ሳልሆን ሌሎች በዚህ በፖለቲካ መስኩ ያለን በመንግስትም ደረጃ በተቃዋሚም ደረጃ መቀበል እንዳለብን ይሄን አምነን መቀበል እንዳለብን እኛ ፌል አድርገን አገሩንም ፌል እንዲያደርግ ህዝቡም ፌል እንዲያደርግ ወደ ባሰ ሰቆቃ ችግር ውስጥ እንዲገባ አድርገናል የሚለውን ሐሳብ እኔ 15 ሜቢ 17 ዓመት ሆኖኛል ማንሳት ከጀመርኩ። ግን ብዙዎቹ አልወደዱትም። በቃ ያው በባህላችን ታውቃለህ ስልጣን ላይ ያለው ኃይል ነው እንጂ መተቸት ያለበት መወቀስ ያለበት እንዴት ተቃዋሚ ትተቻለህ? ተቃዋሚን የምትተቸው በስልጣን ላይ ያሉትን ሰዎች ለማስደሰት ነው ወይም ለመርዳት ብለህ ነው የሚል የተዛባ ትርጉም ነው የተሰጠ። እንግዲህ ምናልባት ተከታትለኝም ከሆነ እኔ ራሴ ተሸናፊ የሆንኩ ፖለቲከኛ አድርጌ ነው ራሴን የማየው። ለምን ህዝቡን አሳምኜ የኔን አስተሳሰብ እንዲቀበልና አሸናፊ እንዲያደርግ ማድረግ አልቻልኩም። ፌል አድርጌያለሁ። በዚህም ደግሞ በተደጋጋሚ ይቅርታ ጠይቄያለሁ ኢትዮጵያን እና ይሄ መረዳት ሁላችንም ላይ መኖር አለበት። እኛ የበቃን ብንሆን ኖሮ የምንሰራውን የምናውቅ ቢሆን ለሀገርና ለህዝብ ቅድሚያ የሰጠን ቢሆን ኖሮ የኢትዮጵያ የፖለቲካ ልሂቃን ኢትዮጵያ እና የኢትዮጵያ ህዝብ አሁን ላይ ህልውናቸው በዚህ አስጊና አሳሳቢ ደረጃ ላይ አይገኝም ነበር እና ማንንም ውጫዊ ኃይል ተጠያቂ ማድረግ አንችልም። ደረጃው ሊለያይ ይችላል። ሁላችንም ግን በገዢ ፓርቲም በተቃዋሚም ከዛም ውጭ የፖለቲካ ኤሊት ነው የምንለው የህብረተሰብ ክፍል በፖለቲካ በመደገፍና በመቃወም የሚሳተፈው ጋዜጠኛው፣ አክቲቪስቱ፣ በዩኒቨርሲቲ የሚያስተምረው ምሁር ሁሉ የሁላችንም ውድቀት ነው ይሄ እና እንደ ማህበረሰብ ወድቀናል። ስለወደቅን ነው እና የፖለቲካ ኃይሎች ደግሞ የበለጠ ተጠያቂነት ብዬ አምናለሁ እና የተጠያቂነቱ ደረጃ ሊለያይ ይችላል። ግን ሁላችንም ፌል ማድረጋችን ምንም ሀቅ ነው ብዬ ነው ማለት እናቀበለዋል። አሁን የአስጊው ጦርነት በእርስዎ እንደገለጹት ወደ 1 ሚሊዮን የሚገመት በቀጥታ በጦርነቱም ይሁን ከጦርነቱ ጋር በተያያዘ እንደ ረሃብ በመሳሰሉ እና በሽታ ያለቀበት ጦርነት ቆሟል። ተፋላሚ ኃይላት ቢያንስ ዋና ዋናዎቹ የተፈራረሙትን የሰላም ስምምነት ገቢራዊ እያደረጉ ነው። ነገር ግን ስጋትና ውጥረቱ አሁንም አለ። ስጋትና ውጥረቱ ያለው አሁን የሰላም ስምምነት በተፈራረሙት ወገኖች ሳይሆን የሰላም ስምምነቱ አላካተታቸውም በሚባሉና የመንግሥት ሥልጣን በያዙ ለምሳሌ በአማራና በኦሮሞ በአንድ በኩል ህወሓት ከኦሮሞ ጋር ተባብሮ በሌላ በኩል አማራ ከኤርትራ ጋር ተባብሮ የሚል አይነት አዲስ የኃይል አሰላለፍ የተጻፈውን ሁሉ ማመን አስቸጋሪ ነው። ነገር ግን ስጋቷል እንዲህ አይነት የልዩነት ነገር። እርስዎ ይሄን አንብበዋል? እኔ በሁለት መልኩ ነው የማየው። አሁን እንዳልከው በሌሎችን ባለማካተቱ ብቻ ሳይሆን ራሱ በሁለቱ ተፋላሚ ወገኖች በትግራይ ኃይሎችና በፌዴራል መንግስቱ ደረጃ የተካሄደው የሰላም ስምምነት ራሱ አሳሳቢ ሁኔታዎች በዙሪያው አሉ። ግልጽነት አይታይበትም እና ብዙዎቹ ነገሮች ከህዝብ ጀርባ በሚደረጉ ድርድሮች፣ ውይይቶች ሲሄዱ ነው የምናየው እና ፕሪቶሪያ ላይ ናይሮቢ ላይ የተፈረሙት ስምምነቶች በተገቡት ቃል መሰረት ሲፈጸሙም ስለዚህ በራሱ የሰላም ስምምነቱ ዘላቂ ነው ወይ የሚለው ጥያቄ ውስጥ የሚወድቅ ነው። በዛም ዙሪያ ስጋት አለ ማለት ነው። ያለቀና ከዚህ በኋላ ወደ ኋላ አይመለስም ብለን ልንለው የምንችል ጉዳይ አይመስለኝም እና የኛ ስብስብ ቅድም ያልኩህ አምጥቶት የነበረው የመፍትሄ ሐሳብ በዚህ ደረጃ እንዳውም የተሻለ ስምምነት ላይ መድረስ የሚያስችል መፍትሄ ነበረ፣ ግን የተቀበለን የለም እና አንዳንድ ስጋቶች አሉና አሁንም ከህዝብ ጀርባ ገዢው ፓርቲና የትግራይ ኃይሎች ምንድነው እያደረጉ ያሉት? ሴራስ ውስጥ ገብተው ከሆነ እንደገና የ28 ዓመቱን ስርዓት ለመመለስ እየጣሩ ከሆነ ወይንም ደግሞ አንድ ላይ ሆነው ደግሞ በሌላ ኃይል ላይ ደግሞ ሌላ ውጊያ ሊከፍቱ ይሆን ወይ የሚል ተገቢ የሆኑ ጥርጣሬዎችን የሚያጭሩ ስጋት አለ። አንዱ ይሄ ነው። ሁለተኛው ግን አንተ ያልከው ነገር የሰላም ስምምነቱ እኛ ያቀረብነው ሐሳብ በአገር ደረጃ ኮምፕሬሄንሲቭ እንዲሆን ሁሉንም አካታች የሆነ መፍትሄ ነው የሚያስፈልገው። ትግራይ ውስጥ ወይም ደግሞ አማራ ክልል ውስጥ ያለውን ጦርነት ብናስቆመው
ችግሩን በአገር ደረጃ አድሬስ ካላደረግነው ዘላቂ መፍትሄ አያመጣም የሚል ስጋት ነበረ እና የኛ መፍትሄ ሰሜኑ የሀገራችን ክፍል ላይ ብቻ ያለው ችግር ሳይሆን በአገር ደረጃ ያለብንን ችግር በሚፈታ መልኩ ልናየው ይገባል የሚል ነበረ። ነገር ግን የአሁኑ የሰላም ስምምነት በሁለት ተፋላሚ ወገኖች ብቻ የተደረገ ስምምነት ነው። ሌሎች አገሪቱ ውስጥ ያሉ የፖለቲካ ቅራኔዎችን ወደ ጎን ገፍቷቸዋል። ትኩረት አልሰጣቸውም፣ አላካተታቸውም። ለምሳሌ ኦሮሚያ ውስጥ ያለን ጦርነት ሊፈታ በሚችል መልኩ መቃኘት ነበረበት። አማራ ክልል ውስጥ ከፍተኛ የሆነ ውጥረት አለ፣ ቅራኔዎች አሉ፣ የታጠቁ ኃይሎች አሉ። የእነዚህን ኃይሎችን ችግር ሊፈታ በሚችል መልኩ መታየት ነበረበት እና አገሪቱ ውስጥ አጠቃላይ ያለብንን የፖለቲካ ቀውስ ግምት ውስጥ ያስገባ የሰላም ስምምነት መሆን ነበረበት፣ የሰላም ሂደት መሆን ነበረበት እና በዚህም ደረጃ ውድለት አለ እና ይሄ ጉዳይ አሁንም ዘላቂ ሰላም በኢትዮጵያ አያመጣም፣ ነገ ከነገ ወዲያ መልሰን ወደዛው አይነት ጦርነት እንገባለን የሚል ስጋት ፈጥሯል። ከስጋትም በላይ አሁንም ጦርነቶች አሉ። የትግራዩ ጦርነት በቆመ ማግስት እኮ የሀገሪቱ መንግስት የአማራ ሸኔ የኦሮሞ ሸኔ ብሎ እኮ አዲስ ጦርነት አማራ ክልልና ኦሮሚያ ክልል እኮ ያወጀበት ሁኔታ ነው ያየነው። አዲስ የኃይል አስተላለፍም ደግሞ እየመጣ እንደሆነ እያየን ነው። ቀድሞ የገዢው ፓርቲ ወይም ደግሞ የዶክተር አብይ ደጋፊ የነበሩ ኃይሎች ከህወሓት ጋር ስምምነት ሲፈጠር አኩርፈው ሌላ አይነት አቅጣጫ እየያዙ እንደሆነ እያየን ነው። በፊት ደግሞ የዶክተር አብይ ተቃዋሚ የነበሩ ተቀናቃኝ የነበሩ ኃይሎች ደግሞ እነዚህ ኃይሎች ሲነጠሉ ሲያዩ ለዶክተር አብይ የበለጠ ድጋፍ መስጠት እና ወደ እሳቸው የመጠጋት ደግሞ አዝማሚያ እያሳዩ ነው ያለው። አንዳንዶቹም ደግሞ ከገዢው ፓርቲ ተነጥለው ከሻቢያ ጋር ሁሉ አዲስ ግንኙነት ለመፍጠር ሲፈልጉ እያየን ነው እና ይሄ አስጊ የሆነ አዲስ የኃይል አስተላለፍ ይዞ እየመጣ እንደሆነ እያየን ነው እና መፍትሄ መሆን ያለበት ቁንጽል መሆን የለበትም፣ በግማሽ ልብ መሆን የለበትም። በአጠቃላይ ሀገሪቱ የገባችበትን ችግር ሊፈታ የሚችል ሁሉን አቀፍ መፍትሄ ነው ማየት ያለበት። በዛ ደረጃ ካላየነው የኢትዮጵያን ሁኔታ ያው ውሃ ቅዳ ውሃ መልስ ነው የሚሆነው። ይሄ መንግስት አንድ ሰሞን አሁን ተቀዛቅዟል፣ እንዴት እንደሆነ አላቅም፣ ብሔራዊ አገራዊ ምክክር ያለው ናሽናል ዲያሎግ ያለው ምናልባት አጠቃላይ መፍትሄ ለማምጣት ይረዳ ይሆን? ናሽናል ዲያሎግ እጅግ አስፈላጊ ነገር ነው፣ ሊታለፍ የማይገባው ምትክ የሌለው መፍትሄ ነው ለኢትዮጵያ። ግን ምን አይነት ናሽናል ዲያሎግ ነው የሚያስፈልገን? እንዴት ነው የሚካሄደው? ማን ነው በበላይነት የሚመራው? የሚሉት ጥያቄዎች ግን በውይይት ነው መወሰን ያለባቸው። ሁሉም አካላት ተወያይተው መወሰን አለባቸው እንጂ በስልጣን ላይ ያለው ገዢ ፓርቲ ብቻውን በሚፈልገው መስመር የሚመራው ከሆነ ያው የታይታ ነው የሚሆነው፣ ልባዊ አይሆንም እና ችግራችንን ሊፈታ አይችልም። ስለዚህ ያስፈልገናል የናሽናል ዲያሎግ። ግን የሚቋቋመው ኮሚሽን የጋራ ምክክር የተደረገበት ኃላፊነቱን በጋራ ውይይት የተወሰነ መሆን አለበት። አሁን ግን የምናየው ምንድነው? ገዢው ፓርቲ ብቻውን በፈለገው መንገድ አቋቁሞ የሚያካሄደው እየሆነ ነው። ይሄ ገና ከወዲሁ ስጋት ፈጥሮብናል፣ እምነት እንዳይኖረን አድርጓል። የኢትዮጵያ ፖለቲካ ደግሞ ያው በጥርጣሬ የተሞላ ነው። እንደዛ መሆኑም ደግሞ አያስደንቅም። ምክንያቱም ብዙ ክህደቶችን በየጊዜው ስናይ ነው የኖር ነው። ስለዚህ አሁን አካታች ነው መሆን ያለበት፣ ሀቀኛ ነው መሆን ያለበት፣ አሳታፊ ነው መሆን ያለበት። ከዛ ውጭ ግን ገዢው ፓርቲ ብቻዬን የምመራው ናሽናል ዲያሎግ ኢትዮጵያ ውስጥ ይኖር ቢል ጊዜ ማጥፋት ነው እንጂ የትም መድረስ አይቻልም እና ከዚህ አንጻር የተቋቋመው ኮሚሽን አሁን ያሉትን ጉድለቶች ሊፈታ በሚችል መልኩ ተቃዋሚዎችን፣ ሌሎች ኃይሎችን አሳታፊ በሆነ መልኩ ችግሩን ፈቶ በአስቸኳይ ጀኒውን የሆነ ሀቀኛ የሆነ አሳታፊ የሆነ ሁሉን አቀፍ የሆነ ናሽናል ዲያሎግ በኢትዮጵያ እንዲመጣ መጠራት አለበት። ግን አሰራሮቹ፣ አካሄዶቹ መስተካከል አለባቸው። መፍትሄው ወይም ወደ መፍትሄ የሚያመራው መንገድ አሁን እንዳልነው ብሔራዊ ወይም አገራዊ ምክክር ናሽናል ዲያሎግ ይሁን ወይም ደግሞ በፌዴራሉ መንግስትና በህወሓት መካከል የተደረገው አይነት የሰላም ስምምነት ይሁን ወደ ኦሮሚያም ወይም ግጭት ወዳለባቸው አካባቢዎች ወርዶ ሂደት ነው ይሄ የሚሆነው፣ በአንድ ጊዜ የሚመጣ አይደለም። አሁን ግን ኢትዮጵያ ዋና ከተማዋ አዲስ አበባ ጭምር እዚህ ጋር እንደገና መጣበታለሁ በኋላ እርስዎም የጻፉት አንድ አርቲክል አይቻለሁኝ፣ አንብቤያለሁኝ። ዋና ከተማዋ ጭምር ሰላምና መረጋጋት አይታይባትም። ሰዎች በማይታወቁ ታጣቂ ኃይላት ይታፈናሉ፣ ይደበደባሉ። አንዳንዶች ደግሞ ይያዙና ገንዘብ የከፈሉ ይለቀቃሉ። ከአዲስ አበባ ውጪ 200-300 ኪሎ ሜትር ያለ አጀብ መጓዝ በጣም አሳሳቢ ነው። ወደ አዲስ አበባ ሸቀጥ እንዳይገባ ተከልክሏል የሚባልም ነገር ነበረ። በተለይ የግብርና ምርት ጤፍ። እንዲህ አይነት ምስቅልቅል ያለ ነገር
ምናልባት አንድ ቀን ፈንድቶ ችግር ያመጣል ብለው ይሰጋሉ እርስዎ? ወይስ የዝም ብሎ የሩቅ ስጋት ይሆን? የኔ ስጋት ከምናልባትም ያለፈ ነው። በተጨባጭ ያለ በቅርበት ያለ አደጋ ነው ያለው። እንግዲህ ነጋሽ ከታተላለ ብዬ አስባለሁ። ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ጀምሮ ይሄን ስጋታችን ስንገልጽ ነው የነበረው። ይሄን ችግር ቅድም በተነጋገርንበት ጄኒውን በሆነ ናሽናል ዲያሎግ የሽግግር ሂደት ካልፈታ ነው ከግጭት ወደ ግጭት፣ ከቅራኔ ወደ ቅራኔ፣ ከቀውስ ወደ ቀውስ ነው እየተሸጋገርን የምንሄደው እና አንድ ወቅት ላይ ደግሞ ነገሮች ከእጃችን ወጥተው መንግስት የለሽ ወደ መሆን አደጋ ውስጥ ልንገባ እንችላለን የሚል ስጋት እንዳለን ስንገልጽ ነው የነበረው። ያኔ ስጋቱ ምናልባት ሩቅ ሊሆን ይችላል። አሁን ግን ቀርቦ እየመጣ በደንብ እየታየ ኢትዮጵያ ውስጥ በታሪካችን አይተነው የማናውቀው የጭካኔ ግድያ እያየን ነው። የህዝብ ለህዝብ ግጭት እያየን ነው። አለመግባባት ብቻ አይደለም፣ የለየለት ጦርነት እያየን ነው። በዚህ ደረጃ ኢትዮጵያውያኖች ተከፋፍለን እርስ በርስ ተዋግተን አናውቅም። በዚህ ደረጃ ኢትዮጵያ ውስጥ የጭካኔ ግድያ ተራ ግድያ ሆኖ አያውቅም። ስለዚህ በጣም ቅርባችን ያለ አደጋ ጊዜ የሚሰጥ አይደለም እና አሁን ቅድም አንድ ነገር የሚሆነው በሂደት ነው ያልከው ነገር አለ። እውነት ነው። ግን ሂደት የሚባለውን ነገር ከአግባብ በላይ ለጥጠን የስልጣን ማራዘሚያ ልናደርገው አይገባም። ኢትዮጵያ ውስጥ ያለው ሁኔታ አሁን በጣም በአስቸኳይ ጊዜ የለኝም በሚል ስሜት መፈታት የሚገባው ጉዳይ ነው። ምክንያቱም በማንኛውም ሰዓትና ቀን ከቁጥጥራችን ሊወጣ ይችላል። ነጋሽ እኮ አይተናል አይደል እንዴ? ለምሳሌ በኦርቶዶክስ ሃይማኖት ዙሪያ መንግስት ጣልቃ በመግባቱ እኮ የተፈጠረውን ቁጣና የህዝብ እንቅስቃሴ እኮ አይተናል። ያ ህዝብ ስሜታዊ ሆኖ ወደ አደባባይ ቢወጣ ኢትዮጵያ ዛሬ ምን ነበር ብትሆን? መንግስት ይኖረን ነበር ወይ? እንደ አገር መቀጠል እንችል ነበር ወይ የሚለውን ነገር ካየን በከፍተኛ አደጋ ውስጥ መሆናችንን ነው የሚያሳየው። መፍትሄ ማምጣት ያለብን ነገ ሳይሆን ዛሬ ነው። አሁን ግን ይሄ አሁን በናሽናል ዲያሎግ ኃላፊነት ተሰጥቶት እኮ የተቋቋመው ኮሚሽን ከአመት በላይ እኮ አሳለፈ። አመት ከ3 ከ4 ወር ሆነው ከተቋቋመ። ይሄ የሚያሳይ ምንድነው? አየህ፣ ሂደቱን የስልጣን ማራዘሚያ አድርገው እየተጠቀሙበት ነው። አየህ፣ ስራ መስሪያ አይደለም። እውነቱን ለመናገር በአንድ አመት ከምናምን እኮ በጣም ብዙ ሰፊ ስራዎች መስራት ይቻላል። ግን ችግሩን እያየን ያለንበት አይን አንድ አይነት አይደለም እና መንግስትም ለሀገሪቱ የጸጥታ ጉዳይ፣ ለህዝቡ የደህንነት ጉዳይ እስካሁን ቦታ አልሰጠም። ትኩረት ሰጥቶ ሲሰራ የሚታየው በጣም እዚህም ግባ ማተላቸው ጥቃቅን ጉዳዮች ላይ በፓርክ ስራ፣ በቤተ መንግስት እድሳት በመሳሰሉ ጉዳዮች ነው። ኢትዮጵያ ግን አሁን ያለችበት ሁኔታ የህልውና አደጋ ውስጥ ነው። በመኖርና ባለመኖር ጥያቄ ውስጥ ነው ያለችው። ለዛ የሚመጥን ፍጥነት፣ ለዛ የሚመጥን ትጋት፣ ለዛ የሚመጥን መፍትሄ ነው የሚያስፈልገው እና እኔ በዚህ ደረጃ ችግሩን የሚያይ መንግስት አይደለም አሁን ያለው። በእውነት ነገ ተኝተን ስንነሳ ኢትዮጵያ ውስጥ ምን ሊፈጠር እንደሚችል አይታወቅም። ድንገት ስቴት ኮላፕስ ሊገጥም ይችላል። ከዛ በኋላ መልሰን አገር መሆን የማንችልበት አደጋ ሊመጣ ይችላል እና ይሄን እኔ ከመቼውም ጊዜ በላይ አሁን እያየን ይመስላል። ግን ዝም ብለን በመናገር ደግሞ የሚለወጥ ነገር የለም። ሁሉ ነገር ትግል ይጠይቃል፣ ዋጋ ይጠይቃል፣ መስዋዕትነት ይጠይቃል። ስለዚህ አገሪቱ ፈርሳ በጎበዝ አለቃ ከመተዳደራችን በፊት መሰራት ያለበትን ነገር ሁሉ ዛሬውን መስራት አለብን የሚል እምነት ነው ያለው። ኢትዮጵያ ፌልድ ስቴት ነች፣ የከሸፈች ነች የሚሉ አሉ። ይስማማሉ በዚህ ሐሳብ? ማለት ችግሩ ብዙ ነው ሳይሆን በጠቅላይ ሚኒስትር ኃይለማርያም ደሳለኝ ዘመን ጀምሮ ነው ፌልድ የሆነችው። ይሄንም ስንናገር ፌልድ ማለት መንግስት የለሽ የሆነ አገር ማለት አይደለም። ፈንክሽናል ያልሆነ ወደ ጥሩ አቅጣጫ ይዞ የማይሄድ አገር ማለት ነው እና እሱን መስፈርት ካሟላን በጣም ቆይተናል ብዬ ነው የማምነው። እንዳውም አሁን ሳይሆን ገና በአቶ ኃይለማርያም ደሳለኝ ጊዜ ነው እና አሁንማ ከዛም አልፈናል። አሁን እኮ እያወራን ያለነው አጠቃላይ ስቴት ኮላፕስ ሊያጋጥም ይችላል፣ የአገር ህልውና ራሱ ሊፈርስ ይችላል እያልን ነው እየሰጋን ያለነው እንጂ ፌልድ ስቴትማ ከሆንና ያን መስፈርት ካሟላን አመታት ተቆጥረዋል። ስለ አዲስ አበባ አሁን የጻፉት መጣጥፍ አለ፣ አርቲክል ባልበላውም ልበትነው ወይም ጭሬ ልበትነው ነው የሚል ርዕስ ነው የሰጡት። ምናልባት በአዲስ አበባና በአካባቢው ይገባኛል ጥያቄ ምክንያት የተነሳውን ነው። አዲስ አበባ የመገንጠል ጥያቄና የአገር ህልውና ነው የሚለው ርዕሱ። ምን ያህል ያሳስባል? አዲስ አበባ ለምንድን ነው የኦሮሞዎች መሆኗን የማትቀበሉት? የኦሮሞዎች ብቻ አይደለችማ፣ የኦሮሞዎችም ናት አይደል እንዴ? ኦሮሞ በአዲስ አበባ ውስጥ ከሚኖሩ በርካታ ህዝቦች ውስጥ አንድ ህዝብ ነው። እሱም የአዲስ አበባ ባለቤት ነው። ግን ሌሎቹም በአዲስ አበባ የሚኖሩ ሁሉ
የአዲስ አበባ ባለቤቶች ናቸው። ስለዚህ እንዴት ብለን የአንድን ህዝብ ብቸኛ ባለቤትነት እንቀበል? ተገቢ አይደለም። ከሞራልም ከታሪክም ከፖለቲካም ከህግም አንጻር የማያስኬድ ስለሆነ ልንቀበለው አንችልም። ታሪክ አሉ እንዴ? ከታሪክም አላሉም። ግን ታሪካዊው ግን የኦሮሞ መሬት ነው የሚባለው። የሰፈረውም ኦሮሞ ነው እዛ አካባቢ። እሱን ነው ማወቅ ያለብን። አሁን መቼ የሚለው ነው። የኢትዮጵያን ታሪክ በደንብ ካወቀን በጣም ተለዋዋጭ በሆነ ሂደት ውስጥ ነው ያለፈው። ለምሳሌ አሁን ለ140 ዓመት ማን ነው እየኖረ ያለበት የሚለውን ካየን ስብጥር ህዝብ ነው እየኖረ ያለው። አንድ የብሔር ማንነት ያለው ህዝብ አይደለም። ስለዚህ ያ ህዝብ ነው የዛች ከተማ ባለቤት መሆን ያለበት። ከዛ በፊት ደግሞ ኦሮሞ ይኖርበት ነበር። ከዛ በፊት ደግሞ ኦሮምኛ የማይናገሩ ሌሎች ህዝቦች ደግሞ ይኖርበት ነበር እና ወደ ኋላ በሄድን ቁጥር በታሪክ ባለቤቶቹ እየተቀያየሩ ነው የሚሄደው። ስለዚህ አንድን የታሪክ ሂደት ነጥለህ ጠቅሰህ እኔ ነኝ ባለቤት የምትልበት ሁኔታ ኢትዮጵያ ውስጥ የለም፣ አይሰራም። ስለዚህ ዋናው ደግሞ አሁን ሀገሪቱ ውስጥ ያለው ተጨባጭ ሁኔታ በታሪክ የማን ነበር የሚለው አይደለም። ዋናው አሁን ባለው ህግ መሰረት አንድ ህዝብ በአንድ ክልል ውስጥ የሚኖር ህዝብ ሁሉም የዛ ክልል ባለቤት ነው። አዲስ አበባ ውስጥ የሚኖር ማንኛውም ህዝብ ኦሮሞም ይሁን አማራም ይሁን ትግሬም ይሁን ጉራጌም ይሁን ከምባታም ሀዲያም ይሁን የአዲስ አበባ ባለቤት ነው። አንድ ብሔር ተለይቶ የአዲስ አበባ ባለቤት ሊሆን አይችልም። ስለዚህ የኦሮሞ ህዝብ ከባለቤቶቹ ውስጥ አንዱ ባለቤት ነው እንጂ ብቸኛው ባለቤት አይደለም። ህገ መንግስቱም ደግሞ ይሄን አይፈቅድም። ህገ መንግስቱ አዲስ አበባ የኦሮሚያ ናት አይደል? አዲስ አበባ በልዩ በአስተዳደር ደረጃ ራሷን ይችላል የተዋቀረች ራሷን በራሷ ማስተዳደር ያለባትና ተጠሪነቷም ለኦሮሚያ ምክር ቤት ሳይሆን ለፌደራል ምክር ቤት ሆና የተዋቀረች ነች። ስለዚህ የኦሮሞ የፖለቲካ ኃይሎች የህዝቡ ጥያቄ ነው ብያለሁ። የኦሮሞ የፖለቲካ ኃይሎች በተለየ ሁኔታ የኛ ብቻ ነው የሚሉት ጥያቄ የታሪክም የሞራልም የፖለቲካም የህግም ግራውንድ የለው። ህገ መንግስቱ አሁን ለምናየው የአዲስ አበባ ችግር የህገ መንግስቱ ያረቀቁና ያጸደቁ ነው እዛ ጋር ያሉት እርሶ ጽሁፎ ላይ ተጠያቂ ያደርጋሉ። እንደገና ደግሞ አሁን ህገ መንግስቱም አይፈቅድም ይላሉ። ምን ማለት ነው? ሁለቱ አይቀርንም ወይ? የአዲስ አበባ ባለቤትነትን በሚመለከት ህገ መንግስቱ ግልጽ ነው፣ ችግር የለው። አዲስ አበባ በተለየ ሁኔታ የአንድ ብሔር ናት የሚል ነገር አልደነገገም። አዲስ አበባ በአዲስ አበባ ውስጥ የሚኖሩ የማንኛውም ህብረተሰብ ባለቤትነት ነው ያላት። ስለዚህ በዚህ ረገድ ህገ መንግስቱ ችግር የለው። ለዛም ነው ለምሳሌ የኦሮሚያ ክልል እኮ በዙሪያ ስላለ በአዲስ አበባ ዙሪያ ስላለ አዲስ አበባ ውስጥ ልዩ ጥቅም እንዲኖረው እኮ የተደረገው ባለቤት ስላልሆነ ነው። ባለቤት ቢሆን ኖሮ ልዩ ጥቅም አይደለም የሚሰጠው፣ ሙሉ ጥቅም ነበር የሚኖረው። ስለዚህ ህገ መንግስቱ በዚህ ረገድ ግልጽ ነው። ህገ መንግስቱ አዲስ አበባን በሚመለከት ያሉት ችግሮች ሌላ አካባቢ ላይ ያሉ ነው። ለምሳሌ የክልልነት ደረጃ አልሰጣትም። ስለዚህ በክልልነት ደረጃ ሊገኝ የሚችሉ መብቶች ሁሉ ነፍጓታል። የፌዴሬሽን ምክር ቤት አባል አይደለችም አዲስ አበባ። ስለዚህ በፌዴሬሽን ምክር ቤት የሚወሰኑ ትልልቅ አገራዊ የፖለቲካ ውሳኔዎችን የመጋራት መብት የላትም። ክልል የመሆን ጥያቄ ወደፊት የማቅረብ አልሰጣትም። እንደ ፌዴራሉ አካልም አይቆጥራትም። የፌዴራሉ አካላት 9 ናቸው እና ክልል ሆነው የተዋቀሩትን ብቻ ነው የፌዴራል አካል የሚለው። ስለዚህ ደግሞ የሀገሪቱ ሉዓላዊነት ባለቤትነት የብሔር ብሔረሰቦችና ህዝቦች ነው ስለሚል ደግሞ አዲስ አበባ ደግሞ በብሔር ብሔረሰብ መነጽር ልትታይ ስለማትችል የሀገር ባለቤትነትና ሉዓላዊነት መብትንም ነፍጓታል። ልቀጥል እችላለሁ። ነገር ግን የአዲስ አበባን ባለቤትነት በሚመለከት ግን ምንም ብዥታ የለውም። ህገ መንግስቱ ለአንድ ብሔር ነጥሎ አልሰጠም። ለዚህ ነው የኦሮሞ ብሔርተኞች ጥያቄ ህገወጥ ነው ብለው እንዲያው በርዕሰ ከተማችሁ እንኳን መስማማት ያቃታችሁ ፖለቲከኞች እንዴት ነው 110 120 ሚሊዮን ህዝብ የሚኖርባትን ሀገር ብዙ ችግሮች የፖለቲካ ብቻ አይደለም የኢኮኖሚም የማህበራዊም ችግር ያለባትን ሀገር አስክኖ እንዲያው ብልጽግና የምናስበው በአንድ የማበልጸግና ሀብታም ማድረግ የሚለው እንኳን ህልም ቢሆን አረጋግቶ ሰዎች ሰርተው እንዳቅማቸው እንዲኖሩ ማድረግ የሚቻለው እንዴት ነው? በአንድ ርዕሰ ከተማ ዋና በሚባል ከተማ ማንነትና የማንነት ላይ ካልተስማሙ ወይም ካልተስማማችሁ ትንሽ እንግዲህ ምንድነው ነጋሽ የብሔርተኝነት ፖለቲካ በአንድ ሀገር ላይ ገዢ ከሆነ በሁሉም ነገር ነው የምትጣለው። ምክንያቱም ብሔርተኝነት ከቅራኔ ነው ተጠቀማለሁ ብሎ የሚያምነው እኛና እነሱ የሚል መስመር ነው የሚያበጀው። ስለዚህ ጠላት ይፈልጋል እና መወያየት አይፈልግም። ለምሳሌ አሁን የምትለውን ጽሁፍ እኔ ጽፌ ያቀረብኩ አይደለም።
ይሄ ጠበንጃ አይደለም፣ ታንክ አይደለም፣ ሐሳብ ነው የቀረበው። ግን የተፈጠረውን ጫጫታ ካየህ አንዳንዶቹ ልክ በኦሮሞ ህዝብ ላይ ጦርነት እንዳወጁ አድርገው ነው ሲናገሩ ሰማው። ሐሳብ ነው የቀረበው። እንደውም ሐሳብ ውስጥ ደግሞ የሚለው ጦርነት አይበጀንም፣ ችግራችንን በድርድር በውይይት በሰላማዊ መንገድ ብቻ ነው መፍታት ያለብን ነው የሚለው። ግን ብሔርተኞች በሐሳብ ዙሪያ መወያየት አይፈልጉም። ካልተወያየህ ደግሞ እንዴት ብለህ ትስማማለህ? ሆን ተብሎ ነው ጠብ የሚፈለገው፣ ልዩነት የሚፈለገው። ይሄ የሆነው ለምንድን ነው? ከጽንፈኝነትና ከብሔርተኝነት ፖለቲካ መላቀቅ ስላልቻለ። ስለዚህ ይሄን መግራት አለብን። ኢትዮጵያ እንድትቀጥል የምንፈልግ ከሆነ በእልህ ሊሆን አይችልም፣ በፉክክር ሊሆን አይችልም፣ በግጭት በጦርነት ሊሆን አይችልም። ችግራችንን ቁጭ ብለን በመወያየት እና እኔም ያቀረብኩት ሐሳብ ለሌላ አይደለም፣ ለውይይት ለመጋበዝ። አንተ በምትለው ሐሳብ አልስማማም የሚል ለምሳሌ የኦሮሞ ብሔርተኛ ወይም ደግሞ አንተ ያቀረብከው ሐሳብ የኦሮሞን ህዝብ ይጎዳል የሚል ካለ እኔ በማንኛውም ሚዲያ በእናንተም ጭምር ቀርቤ ለመወያየት ለመከራከር ዝግጁ። ሽንጤን ገትሬ እኔ ያቀረብኩት ሐሳብ ከእናንተ ሐሳብ በላይ ለኦሮሞ ህዝብ ይጠቅማል ብዬ መከራከር ይችላል። ኃላፊነት ወስዳለሁ። ግን አይፈልጉም። እንደውም አንዱ ትናንትና ምንድነው ያለው? በኦሮምኛ መናገር እስካልቻለ ድረስ ከሱ ጋር አልከራከርም ነው ያለው። ግን ከኔ የተሻለ አማርኛ ያወራል። ጥርት ያለ አማርኛ። ብሔርተኛ ስትሆን እንደዚህ ነው። ራስን ከሐሳብ አርቀህ በሁሉም ነገር መጣላት ነው የምትፈልገው። ለዚህ ነው ኢትዮጵያ ውስጥ አሁን በሁሉም ነገር ነው የምትጣለው። ብሔራዊ መግባባት የሚያስፈልገን ለይተን አውጥተን ቢያንስ እንደ ሀገር እንደ ህዝብ በሌሎቹ ሀገሮች እንደምናየው መጣላት የማይገባን ጉዳዮች አሉ። እንዴት ሰው በርዕሰ ከተማ ይጣላል? እንዴት በህገ መንግስት ይጣላል? እንዴት በሰንደቅ ዓላማ ይጣላል? እንዴት በብሔራዊ መዝሙር ይጣላል? እንዴት በጀግኖቻችን በመሪዎቻችን ይጣላል? ባለፉት በሞት ባሉት አይደል ባሉት መጣላት በበዓላቶቻችን እንዴት እንጣላለን? ይሄ ሁሉ የሆነው በቃ የብሔርተኝነት ጥያቄ ሁሉ ጊዜ የህዝብን ቅራኔ እያሰፋ ነው። ልዩነትን ማስታረቅ አይቻልም። በቃ ችግራችን ይሄ መሆኑን አውቀን በድፍረት ከዚህ መውጣት ማንችል ከሆነ ምንም አትጠራጠር፣ ኢትዮጵያ ትፈርሳለች። እኔ ማንንም ለማስፈራራት ይሄን ሐሳብ እኔ አሁን በዚህ ወረቀት ያሰፈርኩትን ሐሳብ ከ17 ዓመት በፊት ሁሉ ጽፌዋለሁ። አዲስ ነገር አልጻፍኩም። ልጠይቀውት ነበር ይሄን ለምን ዛሬ አነሱት ልል ነበረ። ህገ መንግስቱ አዲስ አበባ ላይ አያዳላ፣ በግልጽ ይቀመጥ በግልጽ አይቀመጥ። እርስዎ ረጅም ጊዜ በተቃዋሚ ፖለቲከኝነት እዛ በሚንቀሳቀሱበት ጊዜ ለምን አላነሱትም ልል ነበር እኔ ስላላየሁ ማንሳት ሆነ። አሁን ለምሳሌ የዛሬ 18 ዓመት 97 ምርጫ ላይ በተደረገ የፖለቲካ ክርክር አሁን የምታየው ጽሁፌ ላይ ያለውን ካርታ ሳይቀር ይዤ ቀርቤ የኦሮሚያ መገንጠል ምን ማለት እንደሆነ ተከራክሬበታል። የዛሬ 15 ዓመት ያሳተምኩት መድሎት የሚባለው መጽሐፍ ላይ እዚህ አርቲክል ላይ አሁን የምታያቸው እያንዳንዶቹ ነጥቦች ተቀምጠዋል፣ ምንም ሳይጨመር ሳይቀነስ። የዛሬ 3 ዓመት እስር ቤት ሆኜ ስጦታ ከእስር ቤት በሚል የጻፍኩት በህገ መንግስቱ ላይ የጻፍኩት መጽሐፍ ላይ እያንዳንዱ ነገር ተቀምጧል። አየህ፣ ያኔ ስናወራ ችግሩ ሩቅ መስሎ ይታይ ነበር። ስለዚህ ሰው ምንድነው የሚያወራው ልደቱ ነው የሚለው አልተገነዘበውም አደጋው። አሁን ግን ለምን ትኩረት ሳበ ካልከኝ አደጋው አፍጥጦ መጣ። አየህ፣ እና በዚህ ጊዜ ስለወጣ ነው እንጂ አዲስ ነገር ጽፌያለሁ። ማንም ሰው ያውቃል። እኔ ብሔርተኝነትን ስቃወም ነው የኖርኩት። የመገንጠል ጥያቄን ስቃወም ነው የኖርኩት። ብሔርተኝነትን ስቃወም ደግሞ የአንድን ብሔርተኝነት ብቻ አይደለም የምቃወመው። የአማራ ብሔርተኝነትን እቃወማለሁ፣ የኦሮሞ ብሔርተኝነትን፣ የትግራይ ብሔርተኝነትን እቃወማለሁ፣ የኢትዮጵያን ብሔርተኝነት ሳይቀር እቃወማለሁ። ከብሔርተኝነት አንጠቀምም። ብሔርተኝነት የስሜት ጉዳይ ነው፣ አይጠቅመንም የሚል ሐሳብ ዛሬ አይደለም ማራመድ የጀመርኩት። ግን ያኑ ሐሳብ ይዤው ስመጣ ወቅቱ ተለወጠና አደጋው ከፊታችን ቀርቦ ታየና ትኩረት ሳበ። ሌላ የተለየ ነገር አለ። ነገር ግን የብሔር ብሔረሰቦችን መብት የተወሰነ ስርዓት በነበረበት ዘመን ጭቆና የነበረባቸው አሉ። ያንን ብሔርተኝነት ወይም የብሔር ፖለቲካን የሚያቀነቅን ወገን ከሌለ እንዴት ነው ማስከበር የሚቻል የነበረው? የብሔር ልዩነት ኢትዮጵያ ውስጥ ብቻ አይደለም ነጋሽ ያለ። የብሔር ልዩነት በአፍሪካ ደረጃ፣ በኤዥያ፣ በአሜሪካ ደረጃ፣ በአውሮፓ ደረጃ፣ በአብዛኛዎቹ የዓለም ሀገሮች ውስጥ ያለ ልዩነት ነው። ግን የተፈታው ችግሩ በብሔርተኝነት እንቅስቃሴ አይደለም፣ በዲሞክራሲ ነው የተፈታው፣ በእኩልነት ነው። የውይይት የድርድር የፖለቲካ ባህል በማዳበር ነው የተፈታው እንጂ በብሔርተኝነት ስሜት ችግር ይፈጠራል እንጂ ችግር አይፈታም። አሁንም ለምሳሌ በአውሮፓ እያቆጠቆጠ ያለ አዲስ ብሔርተኝነት እያየን ነው አይደለ? እስልምናን የሚጠላ ስደተኝነትን የሚጠላ ይሄ ችግር ነው እንጂ መፍትሄ አያመጣም።
አሜሪካን አካባቢ አሜሪካ ፈርስት የሚል የብሔርተኝነት እንቅስቃሴ ከትራምፕ ወዲህ እየመጣ ነው። ይሄ ችግርና አደጋ ነው እንጂ መፍትሄ አይደለም። ስለዚህ ኢትዮጵያ ውስጥ በብሔርተኝነት የምንፈታው ችግር የለም። ሌሎች ሀገሮች በብሔር ደረጃ ያላቸው ልዩነት ሁሉ የፈቱት በዲሞክራሲ ስርዓት ነው። ስርዓታቸውን ዲሞክራታይዝ በማድረግ ነው እንጂ በብሔርተኝነት ስሜት አይደለም። የብሔርተኝነት ስሜት ወደ ግጭት ነው የሚወስድ፣ ወደ ጠብ ነው የሚወስድ። በጠብና በግጭት ደግሞ የምትፈታው ችግር የለም፣ የምታባብሰው። እኔ በነገር ላይ የብሔር ችግር ኢትዮጵያ ውስጥ ነበረ ብለው ከሚያምኑ ሰዎች ውስጥ አንዱ ነኝ። የብሔር ጥያቄ ይሄን ጥያቄም ደግሞ መፍታት አለብን ብዬ ነው ማለት። ኢቭን የመገንጠል ጥያቄ የህዝብ ጥያቄ ሆኖ አስቶ ከመጣ ዴሞክራሲያዊ የሆነ መፍትሄ ሊሰጠው ይገባል ብዬ ማምን ሰው ነኝ። ነገር ግን የኦሮሚያ መገንጠል ጉዳይ ግን ልዩ ጉዳይ ነው። ኦሮሚያ ከተገነጠለ ኢትዮጵያ ናት የምትፈርሰው። ኢትዮጵያ የምትፈርስ ከሆነ እኔ ዜግነት አይኖረኝ፣ አገርም አይኖረኝ። ይሄን ሐሳብ የትኛውንም ያህል ዴሞክራሲ በሆነ የትኛውንም ያህል ለሌሎች መብት ተቆርቋሪ በሆነ ልቀበለው አልችልም። ስለዚህ የኦሮሞ ብሔርተኞች ይሄን ቆም ብለው ማሰብ አለባቸው። የያዝነው አጀንዳ ህዝብ ሊቀበለው ይችላል ነው ወይ? ወደ ተግባር ሊለወጥ የሚችል ነው ወይ? የማይለወጥ ከሆነ ለምንድን ነው ህዝባችንን በዚህ ጉዳይ ላይ ዋጋ የምናስከፍለው፣ ለአደጋ የምናጋልጠው የሚለውን ነገር ቆም ብለው ማየትና መወያየት እንዲችሉ ነው ይሄን ሐሳብ ያመጣው። ያለ ምክንያት አይደለም። እና የብሔር ጥያቄ ኢትዮጵያ ውስጥ አድሬስ መደረግ አለበት። ምክንያቱም ይሄ ሁሉ የብሔር ድርጅት የተፈጠረው ዝም ብሎ አይደለም። ምክንያቶች ስላሉ እነሱን የፖለቲካ መፍትሄ ለመስጠት ዝግጁ መሆን አለብን። በዚህ ረገድ ደግሞ ብዙ ርቀትም ተሄዷል። የተፈቱ ችግሮችም አሉ። ቀላል አይደለም። ኦህዴድ እኮ ከኦሮሞ ህዝብ የወጣ ድርጅት ነው። አሁን ኢትዮጵያን በበላይነት እየመራ ያለው አይደለም። ይሄ ቀላል ነገር አይደለም። ጠቅላይ ሚኒስትሩ ከኦሮሞ የመጡ ናቸው። እሳቸው ስለመጡ የኢትዮጵያ ህዝብ አላኮረፈም። ሆብሎ ወጥቶ የደገፋቸው። ይሄ ቀላል ለውጥ አይደለም በኢትዮጵያ። ይሄን ለውጥ አስጠብቀን የኦሮሞ ህዝብ ላለፈው 50-60 ዓመት በትግል ያገኛቸውን ለውጦች ይዞ ለተሻለ ለውጥ ነው መታገል ያለበት እንጂ እስካሁን በትግል ያገኘውን ለውጥ ሁሉ በዜሮ የሚያባዛ አገርንም ራስንም የሚያፈርስ አጀንዳ ግን አይጠቅመው። የኦሮሞን ህዝብ ይጎዳዋል። ከዛ አንጻር ነው ማየት ያለብን። የኢትዮጵያ ችግር እንደጠቃቀሱት እርሶ ብዙ ነው። አንዳንዱ ስር የሰደደ ነው፣ ረጅም ጊዜ የሚጠይቅ ምናልባት መፍትሄም ካለ ያው ግጭቶች አሉ፣ ጎሳን የተላበሱ ነገር ግን ፖለቲካ የሚገፋቸው ግጭቶች አሁንም አሉ። በተለይ ኦሮሚያ፣ አማራ ክልልም የሰሜኑ ጦርነት ቆሟል፣ እሰየው ነው። ይሁንና የዛ ጦርነት ተሳታፊ የነበሩ ኃይላት አሁንም ሙሉ በሙሉ የሚያረካ መፍትሄ ያገኙ አይመስሉም። የኤርትራ ጦርም ከአንዳንድ አካባቢዎች እንዳልወጣ ነው የሚዘገበው። ውስብስብ ነው ችግሩ። የኢኮኖሚ ችግር አለ። የዋጋ ንረትና ግሽበቱ ከአቅም በላይ የሆነበት ነው ለህዝቡ። ከስፍራ ስፍራ መንቀሳቀስ በጣም አሳሳቢ ነው። ካለችውም አቅም በዛች አነስተኛ የሆነችም ስራ እንደ ልቡ ወይም ያለ ስጋት መስራት አይችልም። መፍትሄ አምጡ ቢባሉ እርስዎ አንድ ኮሚሽን መርተው 1 2 3 የሚሉት ቅድሚያ የሚሰጠው መፍትሄ ምንድን ነው? በነገር ላይ ነጋሽ፣ እኔ የዛሬ 3 ዓመት ገደማ ነው ኢትዮጵያ ውስጥ አዲስ የሽግግር ሂደት ያስፈልጋል የሚል አቋም ያራመድኩት። ግን አቋሙን ዝም ብዬ በቁንጽል አይደለም ያራመድኩት። አንድ ዝርዝር የሆነ ሰነድ አዘጋጅቼ አሰራጭቻለሁ። እዛ ሰነድ ላይ ምን አይነት ናሽናል ዲያሎግ ያስፈልገናል፣ ምን የሽግግር ሂደት ያስፈልገናል፣ እንዴት ነው ሊቋቋም የሚችለው፣ በውስጡ ሊካተቱ የሚገባቸው ኃይሎች እነማን ናቸው፣ ምን ያህል እድሜ ይኖረዋል፣ የሚሰራቸው ዋና ዋና ኃላፊነቶች ምንድን ናቸው፣ ውጤቱስ ምን ይሆናል መጨረሻ ላይ የሚለውን በዝርዝር የያዘ ሰነድ አዘጋጅቻለሁ። ግን መንግስትም አልተቀበለውም። አንዳንዶቹ የፖለቲካ የተቃዋሚ ኃይሎችም ሊቀበሉት አልፈለጉም። እና ይሄ በሪከርድ ያለ ማለት ነው፣ በዝርዝር ያቀረብኩት ነገር ነው። ካስፈለገ ለአንተም ልልክልህና በሰፊው ልንወያይበት እንችላለን። ዞሮ ዞሮ ቅድሚያው ምንድነው ያልከው፣ ለኔ ቅድሚያው አሁን ኢትዮጵያ ውስጥ ያለው ችግር በገዢው ፓርቲ ብቻ ሊፈታ ይችላል ወይም በተወሰኑ የፖለቲካ ኃይሎች ድርድር የሚፈታ አይደለም። ሁሉን አቀፍ የሆነ መፍትሄ ነው የሚፈልገው። የመጀመሪያው ማመን ያለብን እሱ ነው። ሰፊ አውድ ያለው ሁሉን አቀፍ የሆነ ናሽናል ዲያሎግ በአስቸኳይ መጀመር አለበት። በአስቸኳይ ሲባል አሁን የተቋቋመው ኮሚሽን 1 ዓመት ከምናምን እንዳዘገመው አይደለም። በቃ ዛሬ ነው መጀመሪያ። አሁን ጓድ ሊቀመንበር እንዳሉት በቅጽበት ምክንያቱም በዛ ደረጃ ነው ችግሩ አፍጦ እየመጣ ያለው። አሁን ቅድም የዘረዘርካቸው ችግሮች እኮ ነጋሽ እንቅልፍ እኮ የሚነሱ ናቸው። ሁላችንም በእያንዳንዱ ቀን እኮ መወያየት፣ መከራከር፣ መደራደር፣ መፍትሄ መቀመር ነው የሚገባል። ግን አሁን እንደዛ አይደለም እየተደረገ ያለው ኢትዮጵያ ውስጥ። መንግስት ትኩረቱ ሌላ ነገር።
ስንዴ ኤክስፖርት አደርጋለሁ ፓርክ ሰርቼ ስታዲየም የሚል መንግስት ነው ያለው እና በጣም ዲታች የሆነ ከሪያሊቲው የራቀ መንግስት ነው ያለው። በዚህ ሁኔታ ችግሩ እና ዋናው መፍትሄው ምንድነው? የጉዳዩን አስቸኳይነት አሳሳቢነት አምኖ ይሄ ችግር ደግሞ በጋራ ነው ሊፈታ የሚችለው የሚለውን መቀበል ነው። ከዛ በኋላ ደግሞ ውጤቱ የሚያመጣውን ነገር ሁላችንም በጸጋ ለመቀበል መዘጋጀት። ያን ከተዘጋጀ በውይይትና በድርድር የማይፈታ ችግር የለም። እኛ ሀገር የተፈጠረው ችግር ሁሉ በሌላ ዓለም የሆነ ጊዜ ላይ ተፈጥሮ ያለበት የተፈታ ነው። እነሱ የፈቱት በሰላም ነው፣ በድርድር ነው፣ በውይይት ነው፣ በዲሞክራሲ ነው። እኛም የማንፈታበት ምክንያት የለም እና ይሄን አምኖ መቀበል ነው እና ጄኒውን የሆነ ሁሉን አቀፍ የሆነ ናሽናል ዲያሎግ መጥራት። ያ ናሽናል ዲያሎግ በጋራ ተወያይቶ የሚወስነውን ውሳኔ ሁላችንም ለመቀበል መዘጋጀት። የሽግግር መንግስት ያስፈልግ ሊል ይችላል፣ የአደራ መንግስት ያስፈልግ ሊል ይችላል፣ አሁን ያለው መንግስት እስከሚቀጥለው ምርጫ ይቀጥል ሊል ይችላል፣ ምንም ሊወስን ይችላል። ዋናው ግን በጋራ የተወሰነውን ውሳኔ መቀበል አንዱ ይሄ ነው። ሁለተኛ ችግራችን መዋቅራዊ መሆኑን መቀበል አለ። ይሄ ሁሉ ዕዳ ውስጥ የገባ ነው፣ የእርስ በርስ ግጭትና ጦርነት ውስጥ የገባ ነው። ችግራችን መዋቅራዊ በህግ ደረጃ ያለ ነው። በመዋቅር ደረጃ ከሀገሪቱ አደረጃጀት፣ ከሀገሪቱ የፌዴራል አከላለል፣ ከሀገሪቱ ህገ መንግስት ጋር የተያያዘ መዋቅራዊ ችግር መሆኑን አምነን መቀበል አለ። ስለዚህ ይሄ ህገ መንግስት አይቀየርም፣ አይሻሻልም፣ በመቃብር ላይ ነው የሚለው ነገር አይሰራም። ከዚህ በኋላ ቻሌንጅ ተደርጓል። ስለዚህ በማንኛውም መዋቅር በማንኛውም ህግ ላይ ተወያይቶ ማሻሻያ ለማድረግ አይምሯችንን ክፍት ማድረግ አለበት፣ ዝግጁ መሆናል። ይሄ አንዱ ትልቁ አሳሳቢና ቅድሚያ ልንሰጠው የሚገባን ጉዳይ ይሄ ነው። ሌላ የሽግግር ጊዜ ፍትህ ያስፈልጋል። ይሄ ሁሉ ወንጀል እየተፈጸመ ተጠያቂነት የማይኖር ከሆነ ተመልሰን እዛው ችግር ውስጥ ነው የምንገባው። ስለዚህ እስካሁን ድረስ ጥፋት ያጠፉ ወንጀል የፈጸሙ ሰዎች ገለልተኛ የሆነ አጣሪ አካል ተፈጥሮ ጄኒውን የሆነ የትራንዚሽናል ጀስቲስ መስፈን አለበት ኢትዮጵያ ውስጥ። ይሄ ወደ ጎን እየተገፋ ነው። ይሄም ትልቅ ቅድሚያ የሚያስፈልገው ነገር ነው። እነዚህ ናቸው ዋና ዋናዎቹ። ከዛ በኋላ የፖሊሲ ጉዳይ በኢኮኖሚ፣ በትምህርት፣ በጤና ጊዜ አለ፣ ምንም ችግር የለውም፣ እንደርስበታለን። አጭር መልስ ይስጡኝ። ተስፋ አለዎት? ኦፕቲሚስት ነዎት? ኢትዮጵያ አሁን ከዚህ ካለችበት ችግር ትወጣለች የሚል ወይስ ተስፋ ላለመቁረጥ? በተፈጥሮዬ በጣም ኦፕቲሚስት የምባል ሰው ነኝ፣ ተስፈኛ ነኝ። እኔ ራሴን እንደዛ ነው የማውቀው። ግን አሁን ባለው የኢትዮጵያ ተጨባጭ ሁኔታ በእውነት በጣም ጨለምተኛ ነኝ። እንደውም በፐርሰንቴጅ አቅርብልኝ ብትለኝና መልሱን ለመናገር ብደፍር ምናልባት አደጋው አፍጥጦ ሲመጣ ሁላችንም ፓኒክ አድርገን ወደ እውነተኛው አቅጣጫ የምንገባ ከሆነ 30% የመዳን ዕድል ሊኖረን ይችላል። ይሄን በማለቴ በጣም ነው ማለት ነው። ቅድም እንዳልኩ የሁላችንም ውድቀት ነው። ግን እኔ የሚሰማኝ በዚህ ደረጃ ነው። በጣም ተስፋ አስቆራጭ የሆነ ሁኔታ ውስጥ ነው ያለ ነው። ግን ትግል ስለሆነ ተስፋ መቁረጥ ስለሌለብን ነው እንጂ አሁንም እያደረኩ ያለሁትን የማደርገው በኢትዮጵያ በጣም ተስፋ ቆርጫለሁ። በጣም አዝናለሁ በማለት። እሺ፣ በጣም አመሰግናለሁ አቶ ልደቱ አያሌው ለሰጡኝ አስተያየት። ነጋሽ ከልብ ነው የማመሰግነው። አድማጮችንም ደግሞ ጊዜያቸውን ወስደው ስላዳመጡን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮቻችን ሁሌም አዳዲስ መረጃዎችን ወደ እናንተ እንደምናደርስ ቃል እየገባን እናንተም ለሌሎች እንዲደርስ ሼር በማድረግ አጋርነታችሁን እንድታሳዩን በትህትና እንጠይቃችኋለን። በቀጣይ በአዳዲስ ፕሮግራም እስከምንገናኝ ድረስ ሰላምና ጤና ለሁላችንም በማለት በዚሁ ሰናበታችኋለሁ። ሻሎም።